ስለዚህ በርናባስ ከጳውሎስ ጋር እንዲሁ ሐዋርያ ተብሏል። ነገር ግን ቀድመን እንዳልናቸው ሐዋርያት ብለን ካልናቸው መሰረታዊ ሐዋርያት ብለን ካልናቸው ጋር እኩል የምናይበትን ኤቪደንስ መጽሐፍ ቅዱሳችን አይሰጠንም። ስለዚህ እነዚህ ሐዋርያት ሌሎች ሐዋርያት ብለን የምንላቸው ከመሰረታዊ ሐዋርያት ጋር እኩል ሊታዩ ከማይችሉባቸው ምሳሌዎች መካከል አንዱ ነው በርናባስ። ስለዚህ ሐዋርያት ተብለው የተባሉቱ መሰረታዊዎች ብቻ ሳይሆኑ ከመሰረታዊዎቹ ሐዋርያት በተለየ ሁኔታ ወይንም ደግሞ ስፔሲፊክ ተግባራቸው ስፔሲፊክ ተልእኳቸው መሰረታዊነት ያልሆነ ነገር ግን የተለያዩ ተልእኮችን ተቀብለው ያገለግሉ የነበሩ ሌሎች በስም ሐዋርያት ተብለው የተጠቀሱ ሰዎች እንዳሉ እናያለን።